ሰላም የተወደዳችሁና የተከበራችሁ የአልቡኮ ሚዲያ ቤተሰቦች እንደምን ከረማችሁ? የአልቡኮ ሚዲያ ከሚዳስሳቸው ጉዳዮች አንዱ የሆነው ቅኝት የተሰኘው መሰናዶ ጀምሯል። ዛሬ በሰሜን ሸዋ ዞን ጣርማበር ወረዳ ተገኝቼ ደብረሲና ከተማ ላይ የታዘብኩትን አጋራችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ደግሞ ቪዲዮ ላይክ አድርጉ። ጣርማበሯ ደብረሲና ለደገኛው መንዜና ለቆለኛው ይፋቴ የቃል ኪዳን መዲና ከሆነችው ከተማ መሃል ጎዳና ላይ ቆሜያለሁ። ማዶ ሰንሰለታማ ተራራ ይታያል። ያ ወዲያ የመንዝ አድማስ ነው። ያ ሜዳ ደግሞ ቁልቁል ወደ ይፋት የተዘረጋው ምድር። ድንጋዩን ደርድረው ይሉታል ደረጃ። እንዴት ነው ጣርማበር የይፋት መውረጃ? ከአዲስ አበባ 190 ኪሎ ሜትር የምትርቀው ደብረሲና የቸርነት ከተማ ናት። እንቅብ አዝለው የሚሮጡ ለፍቶ አዳሪዎች ለሸጡት ምርት ገንዘብ ቢቀበሉም የሚጠይቁትን ዋጋ ላሰላ ቸርነቱ ይገዝፍበታል። ሁሉም ያላት ጎዳና ተስፋዋ ነው። ምድሩ ጣርማበር ነው። ደብረሲና ደግሞ ከተማዋ፣ የጣርማበር ወረዳ ዋና ከተማ። ጣሊያን ዛሬም ድረስ ተደመሙ ብሎ ምድር ምሶ ያነጸውን የዋሻ ውስጥ መንገድ እንዳለፍን የምናገኛት ከተማ ከታላቁ ደራሲ ከዳኛቸው ወርቁ ጋር የተቆራኘች ናት። የተወለደባት ቀይ መድና የተማረባት ከተማ ናት። የታላቁ ልብ ወለድ መቼት ጎዳናዎች ላይ መቆም ከሰሜን ሸዋ ልብ የሚያስተዋውቅ መልካም አጋጣሚ ነው። ደብረሲና ጎዳናዋ ላይ የቆመ ብዙ ያስባል፣ ብዙ ይገባዋል። የብዙ በረከቶች ምድር ናት ማለቱ አይቀርም። የስምጥ ሸለቆ ምድር ያፈራው ብርቱካን ከገዢ ጋር ከሚገናኝበት ጎዳና ላይ ቆሞ ይሄን ማየት ደስ ያሰኛል። ጦስኝ ዘው ላይ ታች የሚሉት ልጆች ጋሽና ትዬ ሳይሉ ግዙኝ አይሉም። ሙዙም በቅርጫቱ ዘርግቶ ከቆመ አውቶቡስ በር ላይ ገዢ የሚቀልበው ነጋዴ አይኖች ያለ ረፍት የሚራወጡበት ጎዳና ነው። ቆሎዋን አቅምሳ ገብሷን ከምትሰፍረው ኮረዳ ባሻገር ግን የደብረሲናዎች አኗኗር ይለያል። የቀወቶች ምድር ፍሬ፣ የመንዞች በረከት ይቆጠራል። ስንት ነው? የሚገርሙ ናቸው እኮ ግብይታቸው በጣም ነው የሚገርሙ። አው አዲስ አበባ ደሴና መቀሌ የሚጓዙ የሀገር አቋራጭ መኪኖች ግማሽ ሰዓት ከደብረሲና ይቆራኛሉ። እዚህ በፍስክ ሰዓት ጦስኝ የበላ በግ ጥብስ ሆኖ ይቀርባል። ቤት ድረስ የሚሸኝ ወዳጅ ምሳ ለማግኘት የቆሙት መኪኖች ጠባቧን ጎዳና አጥበዋታል። የወፍ ዋሻ ደን አየር የደብረሲናን አውድ ሁሌም አንድ አይነት አድርጎታል። የማይጠገብ አየር ከሚናፈቅ የግዛኝ ጥያቄ ድምፅ ጋር የጎዳናዋ ጥድፊያ አይን ላይ ይቀራል። ይሄ ሁሉ አንድ ጎዳና ላይ ቆሞ የሚታይ ነው። ደብረሲናን በወፍ በረር ያስቃኘሁባችሁን መሰናዶ በዚሁ እያበቃሁ
በቀጣይ በሌላ መሰናዶ እስከምንገናኝ ሰላማችሁ ይብዛልኝ። ዘወትር ከአልቡኮ ሚዲያ የሚለቀቁ መሰናዶዎች እንዲደርሷችሁ የደውል ምልክቷን ተጫኑ።